ሌላ ጥያቄ አለሽ? ኦኬ ሌላ ጥያቄ ደግሞ ያለኝ አንድ ሰው ሲፈጠር ሙስሊም ነበር። ከዛ በኋላ ነው እናንተ 40 ቀን ነው 80 ምናምን ተብሎ የሆነ ጥምቀት እንደጠመቀ ምናምን የሚባል ነገር አለ። የሰው ልጅ ሲፈጠር መጀመሪያ ሙስሊም ነበር፣ ከዛ በኋላ ነው ክርስትና ተደርጎ ክርስቲያን የሚሆነው ይባላል። እሱ እስኪ ያስረዳኝ። እሱ ውሸት ነው። ሰው ሲፈጠር ሙስሊም ነው የሚል አስተምሮ ውሸት ነው። ምክንያቱም ለመሰለሽ ለምሳሌ ምንም ጣዖት አምላክ የሆኑ ሰዎች ጋር ስትሄጂ ቅድም አንቺ ምን ብለሽኛል መሰለሽ? እኔ የተወለድኩት ከሙስሊም ቤተሰብ ነው፣ ስለዚህ ሙስሊም ሆኜ ነው የኖርኩት፣ ሙስሊም ሆኜም ነው ያደግኩት አልሽኝ አይደለ? ያ ቤተሰቦችሽ ቅድም ተዛኔ ምን አልኩሽ? ሁላችንም እውነት ነው ቤተሰቦቻችን ባሳደጉን ሃይማኖት ውስጥ ነው የምንቀጥለው አልኩሽ አይደለ? አዎ። እኔ አየሽ ክርስቲያን ስትሆኚ ቤተሰቦችሽ ክርስትናን ነው አስተምረው የሚያሳድጉሽ። ሳታቂ ሳታምኚ ደግሞ እምነት አለ እንዴ? የለም። ለማመን ማወቅ አለብሽ አይደለ? ለማወቅ ደግሞ ማገናዘብ መቻል አለብሽ። ስለዚህ አንድ ሕፃን ልጅ ዛሬ ተወለደ፣ ሙሐመድ ነብይ ነው፣ ሰላት ያስፈልጋል፣ አላህ አምላክ ነው፣ እንደዚህ ብሎ ለማመን ማወቅ ያስፈልገዋል ማለት ነው። ምንም ዛሬ ተወለደ ሙስሊምና ክርስቲያን እምነት እያመንክ ነው ብለሽ ማለት አትችይም። ገና ምንም የሚያውቀው ነገር ስለሌለ ማለት ነው። ቤተሰቦቹ ባሳወቁት እምነት ግን በዛው ይቀጥላል። ስለዚህ ምንድነው እሱ አንድ ጣዖት የሚያመልክ ቤተሰብ ጋር የተወለደ ሕፃን ልጅ ቤተሰቦቹ ጣዖት አምልኮን በዛው ያሳድጉታል። በዛ ውስጥ ነው የሚቀጥለው። ለጣዖት የታረደውን እየበላ እንደዛ እያለ ያድጋል ማለት ነው። በዛው እያደገ ይሄዳል። ለምሳሌ እንደ እስልምና ወንዱ መገረዝ አለበት በ8 ቀን፣ እንደዚህ በአይሁዶች መገረዝ አለበት። በ8 ቀን ውስጥ ካላስገረዙት ያጻን ልጅ ያን መስፈርት አያሟላም። ቤተሰቦቹ ናቸው የሚያደርጉለት። ቤተሰቦቹ ካላስገረዙ 8 ቀን ውስጥ ልጁ አይ እኔ አይሁዳዊ ነኝና ልገረዝ ብሎ ወደ መገረዝ አይሄድም፣ ስለማያውቀው ማለት ነው። ስለዚህ ቤተሰቦቹ በሰጡት ስርዓት በዛው ነው እያደገ የሚሄደው ማለት ነው። ነገር ግን ጥምቀት ምንድነው ከኛ ጋር ካልሽ ምን አለ መሰለሽ እህታችን፣ ጥምቀት ዳግም እንወለድበት ነው። ዳግም ማለት ምን ማለት ይመስልሻል? ሁለተኛ ማለት ነው አይደለ? ዮሐንስ ወንጌል ምዕራፍ 3 ላይ እንደተጠቀሰልኝ ይኸውልሽ፣ ሁሉም ሰው ሲወለድ ምንድነው ብለን ሲፈጠር ምንድነው ብለን እናምናለን መሰለሽ? በእግዚአብሔር መልክ የተፈጠረ ነው። አንቺ የተፈጠርሽው በእግዚአብሔር መልክ ነው ብለን እናምናለን። ዘፍጥረት ምዕራፍ 1 ክፈትልኝ ቁጥር 27 ላይ። ስለዚህ ሰው ሁሉ በእግዚአብሔር አምሳል ከተፈጠረ ደግሞ እንደዛ ምናምን ከሆነ ይሄንን የሚያምኑ አካላት በሙሉ እኔ የተፈጠርኩት በእግዚአብሔር መልክ ነው፣ የእግዚአብሔርን ገዥነት በጸጋ የተቀበልኩ ነኝ ብለው የሚያምኑ ከሆነ ክርስቲያን ናቸው። ክርስቲያን ይሆናሉ ማለት ነው። ዳግም ይወለዳሉ በጥምቀት። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ገና ስንፈጠር በእግዚአብሔር መልክ ነው የተፈጠርነው። ቁጥር 3 ላይ አድርግልን። ቁጥር 3 ላይ ስታደርገው የእግዚአብሔር መንፈስ አስቀድሞ በምን ላይ ነበረ? በውሃ ላይ ነበር ይላል። እግዚአብሔርም ብርሃን ይሁን። ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። ልብ በይ፣ አስቀድሞ ገና እግዚአብሔር ምድርና ሰማይን ከፈጠረ በኋላ በውሃ ላይ ደግሞ ምን ነበረ? የእግዚአብሔር መንፈስ ነበረ። ከዚህ በኋላ እግዚአብሔር አምላካችን ሰውን በመልኩ በምሳሌው ባሪያው ፈጠረን ማለት ነው። ስንፈጠር ይሄ የእግዚአብሔር መንፈስ እስትንፋሱ እፍ ተብሎ የተሰጠው ነው። እግዚአብሔር እስትንፋሱን የተቀበልነን ማለት ነው። ስለዚህ ከተፈጠርን በኋላ አዳማዊ ከሆንን በኋላ የእግዚአብሔርን መልክ ከያዘን በኋላ የእግዚአብሔርን እስትንፋስ ከተቀበልን በኋላ በሐዲስ ኪዳን ደግሞ ዳግም መወለድ አለብን። ዳግም ለመወለድ ደግሞ ይሄ አስቀድሞ የእግዚአብሔር መንፈስ በውሃ ላይ ሰፍኖ የነበረው በጥምቀት ደግሞ በውሃ ስንጠመቅ ዳግም ልጅነትን እናገኛለን። አጥፍተን ልብ በይ በድለን ከእግዚአብሔር ትእዛዝ ወጥተን ነበረ። ከዛ ካጠፋን በኋላ ተታረቅን በኋላ ደግሞ ከክርስቶስ ጋር ሞትና ትንሣኤውን በምንተባበርበት በጥምቀት ዳግም ልጅነትን እናገኛለን። ሞት መጥቶብን ነበር ስናጠፋ ስንበድል ሞት መጣብን። ሞትን ድል አድርገን ትንሣኤ የምናገኘው ደግሞ
በምንድነው? በጥምቀት በሰክረመንቶቹ ከክርስቶስ ጋር ህብረት በማድረግ ቁጥር እንደዚህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ፣ ልብ በይ፣ ዳግመኛ ማለት ሁለተኛ ማለት ነው ብለሽኛል። ዳግመኛ ካልተወለደ በቀር እግዚአብሔር መንግስት አያይም ሊያይ አይችልም አለው ይላል። አስቀድመን እንዴት ነው የተወለድነው? ቅድም እንደነገርኩሽ እግዚአብሔር ሰማይና ምድርን ፈጥሮ በኋላ እግዚአብሔር መንፈስ ፈጥሮ ሰፍሮ ነበረ። እግዚአብሔር እኔንና አንቺን ከጭቃ ካፈር ካበጀን በኋላ ያ እግዚአብሔር መንፈስ እፍ ብሎ ሕያው ያደረገን ሕያው ነፍስ ነበረን፣ የመጀመሪያ ፍጡር ነበርን። ከበኋላ ግን ትእዛዝ ተሰጠን። ያን ትእዛዝ አጥፍተው አዳምና ሔዋን ሟቲ ከሆኑ በኋላ ሞት ከመጣ በኋላ ከሞት ደግሞ ይቅር ይለን ዘንድ ትንሣኤ ሞተን አፈር ሆነን እንዳንቀር ተነስተን ሕያው ዘላለማዊ እንድንሆን ምን ሰጠን? ይህንን ሰጠን። ምን? የእግዚአብሔር ልጅ የምንሆንበትን። ልጅ የምንሆነው ደግሞ ዳግመኛ which is ለሁለተኛ ጊዜ የምንወለደው በምን ሆነ? በጥምቀት ሆነ ማለት ነው። ዳግም ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ስለዚህ ዳግም መወለድ ይኖርብናል። ይሄ ትእዛዝ ነው። ይሄ ትንሣኤን ለማግኘት ይሄን ማድረግ አለብን ማለት ነው። እንጠመቃለን ሁለተኛ ጊዜ ለመወለድ። ነገር ግን ህፃናቶች ሲወለዱ እንደዚህ ናቸው፣ ሙስሊም ናቸው፣ ገነት አይገቡ ምናምን አንልም። ሲጀመር እንደ ህፃናቶች ልበቅን የዋህ ልንሆን ታዘናል። አይ ቲንክ ማቴዎስ ወንጌል ምዕራፍ 18 አንዴ ቼክ አድርግልኝ 18 ቁጥር 1 ላይ እሺ አብርሃም ይስሐቅ ልብ በይ እንደዚህ ይላልሽ። በዚያች ሰዓት ደቀ መዛሙርቱ ወደ እግዚአብሔር ቅድም ምን አልኩሽ? የእግዚአብሔር መንግስት ለመውረስ ምን ያስፈልጋል አልኩሽ? ዳግም መወለድ ይላል አይደለ? ዳግም መወለድ አለባችሁ ይላል አይደለ እህታችን? ያ በመልካም አየሽ፣ ዳግም መወለድ ነው የእግዚአብሔር መንግስት ለመውረስ የሚያስፈልገን። ይሄ ትእዛዝ ነው። ትንሣኤውንና ሞቱን ከእሱ ጋር ተባብረን ይህንን ትንሣኤውን ለማግኘት መወለድ አለብን ዳግመን። ነገር ግን ህፃናቶች ምንድን ናቸው የሚለውን መጽሐፍ ቅዱስ እንዲህ ብሎ ያስቀምጥልናል። በዛች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው መንግስተ ሰማያት ከሁሉ የሚበልጥ ማን ይሆናል አሉት። አየሽ፣ በመንግስተ ሰማያት ውስጥ ማን ነው የሚበልጠው ብለው ጠየቁት። ህፃንም ጠርቶ በመካከላቸው አቆመ ይላል። ህፃን ልጅ ነው የጠራው። እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ህፃን ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ስለዚህ ወደ መንግስተ ሰማያት ለመግባት ራሱ እንደማን መሆን አለብን ማለት ነው? እንደ ህፃን። ምክንያቱም ህፃን ልባቸው ንጹህ ነው አይደለ እህታችን? ቂም የለባቸውም፣ በቀል የለባቸውም፣ ተንኮል የለባቸውም፣ ሐሰት የለባቸውም፣ ውሸት የለባቸውም፣ ክፋት የለባቸውም አይደለ? ስለዚህ መንግስት ሰማያት ራሱ ለመውረስ እንደማን መሆን አለብን? እኛ ራሳችን ህፃን መሆን እንደ ህፃናት መሆን ህፃን መሆን አንችልም፣ ግን እንደ ህፃን መሆን አለብን። ቅድም እዛ ጋር ስታይ ዳግም ተወለዱ ይላል አይደለ? ዳግም ተወለዱ ይላል አይደለ? ሰው ልጅ ዳግም ተወለዱ ይላል። ዳግም ተወለዱ ሲል ልብ በይ፣ አስቀድመን ተወልደናል ከእናትና ከአባታችን። ነገር ግን ኒቆዲሞስ ይጠይቃል፣ እንዴ ሰው ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ብሎ ይጠይቃል ክርስቶስ። ዳግም ተወለድ ሲለው ማለት ነው። ከዛ በምን ትወለዳለህ አለው፣ በውሃና በመንፈስ ብሎ ይለዋል ማለት ነው። አስቀድመን እንዴት ተወልደን ነበር? ከአባታችን ተወልደን ነበረ። ስለዚህ እንደ ህፃናት ንጹህ መሆን ደግሞ አለብን። አንቺ ካመንሽ በኋላ ካደግሽ በኋላ ካወቅሽ በኋላ አምስቱን እንትኖች ትተገብሪያለሽ። አርካን ኦፍ እስላም የሚባሉትን ትተገብሪያለሽ አይደለ? አዎ። ለምሳሌ ህፃን ልጅን ስገድ ትይዋለሽ? አይ አይባልም። ዛሬ ተወለደ። ስለዚህ ደረጃዎች አሉት ማለት ነው። ስለዚህ ካልሰገደ ሙስሊም አይደለም እንደማለት ማለት ነው። ሰላት አልሰገደም ህፃኑ፣ ስለዚህ ሙስሊም ሊሆን አይችልም።